የጀመርነው ጥናት ዘጸአት 29 ሲሆን እግዚአብሔር በልጁ በኢየሱስ በኩል እዚህ ቤት ያለነው ሰዎች ሁሉ ክህነት እንዴት እንደሰጠን፣ እንዴት የክህነት ስርዓት እንደፈጸመልን፣ እንዴት ለክህነት ኦርዴንድ እንዳረገን ነው እያጠናን ያለነው። ጳውሎስ በግልጽ ቋንቋ የብሉይ ኪዳን መጽሐፍት ሊመጣ ስላለው መልካም ነገር፣ ሊመጣ ስላለው በጎ ነገር፣ በአዲስ ኪዳን ሊገለጥ ስላለው አካል የሚናገሩ ናቸው። የነገር አምሳል ናቸው፣ ጥላ ናቸው እንጂ ዋነኛው ነገር አይደሉም ብሎ ይላል። ክህነትም እንደዚሁ ነው። አሁን ዘጸአት 29 የሚያወራው እግዚአብሔር በኢየሱስ በኩል ወይም ኢየሱስ እኛን ካህናቶች እንዴት እንደሚያደርገን ያደረገን በምን ፕሮሰስ ውስጥ ነው፣ እንዴት ነው ሹመቱን የተቀበልነው፣ ኦርዴንድ የተደረግነው የሚለውን ለማጥናት ነው ዘጸአት ውስጥ የምንሄደው። እግዚአብሔር በሰማይ እውቅና የሚሰጠው የሥርዓተ ክህነት ነው፣ የሹመት ስነ ስርዓት ነው። ከዛ ውጪ ሰው ካህን መሆን አይችልም ማለት። እዚህ ቤት ውስጥ ላለን ሰዎች ሁሉ ይሄ ሥርዓተ ክህነት ወይንም ይሄ ኦርዲኔሽን ሹመት ክህነት በኢየሱስ በኩል እግዚአብሔር ፈጽሞልናል። አያችሁ፣ ብሉይ ኪዳን ውስጥ የምናጠናቸው ነገሮች በወቅቱ በተግባር የተፈጸሙ የሚታዩ ሥርዓትና ወጎች ሲሆኑ በእግዚአብሔር ዘንድ ግን ለሚመጣው ነገር ጥላና ምሳሌ እንጂ እውነተኛ አይደሉም። ስለዚህ እዚህ ቤት ውስጥ ያለነው ሰዎች ክህነትን እንዴት ነው የተቀበልነው፣ እውነተኛው የክህነት ስርዓት በእኛ ላይ እንዴት ጌታ ኢየሱስ እንደፈጸመልንና እኛን ካህናቶች እንዳደረገን የምናጠናበት ክፍል ነው ዘጸአት 29። በዛ ውስጥ ያየነው ንባብ እግዚአብሔር እኔና እናንተን ካህናት ለማድረግ እዚህ ቤት ያለነውን ሰዎች መጀመሪያ ያደረገው ነገር እኛን መቀደስ ነው። እዚህ ቤት ያለነውን ሰዎች ሁሉ ራሳችንን መቀደስ የማንችል የወደቀው ሰውዬ በወገብ ውስጥ ሆነን አብረን የወደቀን ስለነበርን ፈጻሚው አካል ሌላ ነው። እግዚአብሔር ሙሴን ምንድን ያለው? እኔን ካህናት ሆነው እንዲያገለግሉኝ የምታደርግባቸው ነገር ይህ ነው። የሚያደርጉት አይደለም፣ እነሱ የሚፈጽሙት አይደለም፣ አንተ የምታደርግባቸው ነገር ይሄ ነው። ስለዚህ እኛ ካህናት እንሆን ዘንድ በእኛ ላይ የሆነ ነገር የሚያደርግብን አካል አለ። እሱም የሙሴ አካሉ የሆነ ሙሴ ለእሱ ጥላ የሆነው ክርስቶስ ኢየሱስ ነው። መጀመሪያው ስራ ቀድሶናል። እዚህ ቤት ውስጥ ያልተቀደሰ ሰው የለም። እዚህ ቤት ውስጥ እርኩስ ሰው የለም። በዕብራውያን መጽሐፍ ላይ እንደተጻፈ ምዕራፍ 2 ላይ ከእንግዲህ የሚቀድሰውና የሚቀደሱት ከአንድ ወገን ናቸው ወይም ቤተሰብ ናቸው ይላል። የሚቀድሰው እና የሚቀደሱት ቀዳሹ እሱ ነው፣ የምንቀደሰው እኛ ነን። በክርስቶስ ኢየሱስ ለተቀደሳችሁት ለተባል ነው ለኛ ማለት ነው። 15-16 አይነት ችግር ላለበት ለቆሮንቶስ ማህበር ጳውሎስ ሲጽፍ ምን ብሎ ጀመረ? በቆሮንቶስ ለምትኖሩ ቅዱሳን በክርስቶስ ለተቀደሳችሁት የሕይወት ሥርዓታቸውን ደግሞ ቅዱሳን ለመሆን ለተጠራችሁ። ይሄ በክርስቶስ የተቆጠረልን መቀደስ ፖዚሽናል ሳንቲፊኬሽን በስፍራ ያገኘነው መቀደስ ሲሆን ይሄኛው መቀደስ አሁን መጽሐፍ ቅዱስ እያጠናን እያለ የሚጨምር አይደለም። ቤት ሄደን ስናንኮራፋ የሚቀንሰው አይደለም። ይሄ በማን የተቀደስነው ነው? በክርስቶስ የተቀደስነው። ለሚስትህ አበባ ስትሰጥና ከሚስት ጋር ወገብን ይዘህ ስትጨቃጨቁ የሚቀንስና የሚጨምር አይደለም። በዚህ ማንም እንዳይኮንናችሁ፣ አሁን አንተን ብሎ ሰው እንዳይላችሁ በተቻለ መጠን በሰዎች ፊት ብርሃናችሁ ይብራ። አንዳንድ ሰው ግን ካንተ የከፋውን እየኖረ እንዳንተው ደካማውን ሳለ ትንሽ ክፍተትና ጎዶሎ ፈልጎ ሊኮንን ይፈልጋል። ሐሳብህንም ሊደፈጥጥ ይፈልጋል። በምን ሐሳቦ መሰላችሁ የሚደፈጥጠው? ምን ነው አንተ ክርስቲያን አይደለን? አንተ ቸርች ትሄድልን ብሎ ሐሳብህን ሁሉ ሊደፈጥጥ ይፈልጋል። እንደሱ እንዲኮንኗቸው አትፍቀድ። በክርስቶስ የተቆጠረልህ ነገር ከሰውየው ጋር ባለው ወይም ሰጣ ገባን ባለው በሱ የሚያዝ አይደለም። ያ እግዚአብሔር እኛን ለመቀበል በክርስቶስ የቆጠረልን ነገር፣ ሌላ አማራጭ የለም። እግዚአብሔር እኛን ለመቀበል በሌላ ሊቆጥርልን የሚችለው ቅዱስነት ስለሌለ፣ በዓለም ላይ ኖሮም ማያውቅም ስለሌለ፣ ሁለተኛ ያደረገብን ነገር እግዚአብሔር ልጅ ኢየሱስ እኛን ካህናቶች አድርጎ ወደ አብ ለመቅረብ እንድንችል ያደረገብን ነገር አለ። ይህ ሁሉ ሲደረግብን አሁን በቃሉ እየተጻፈ በነ ጳውሎስ ይነገረናል እንጂ በተፈጸመ ቅጽበት ምን የምናውቀው ነገር የለም። ለዚህ ነው ካህን ነህ ሲሉን እንኳን ለማመን የሚከብደን። ለዚህ ነው ኧረ ተው አንተ ሰው ዝም ብለህ አንድ ዜጋ አይደለህም፣ ወይም አንድ ጴንጤ የሚባል ቡድን አለ የሃይማኖት ሴክት፣ የዛ ተሰላፊ አይደለህም፣ የሰማይ ውክልና ይዘህ የምትወጣ የምትገባ ካህን ነህ፣ ተራ ሰው ወይም ተራ ዜጋ አይደላችሁም እያለ መጽሐፉ ይነግረናል።
ለምንድነው የሚነግረን ሲባል ሲፈጸምብን ስለማናውቅ ያቺ የጌታ የማዳን ዕውቀት ወደ አእምሮአችን በመጣችበት በዛች የዳግም ልደት ቅጽበት ውስጥ ሰማይ በእኛ ላይ የፈጸማቸው ከ40 የሚበዙ ብዙ ነገሮች ሳሉ አንዱም ስሜቱ ስለማይሰማ አንዳንድ ጊዜ ምን እናደርጋለን? ሰው ህይወት የቀየረ እንዲመስለው ሆነ ህይወት ወደ ሆነ ህይወት መምጣቱ እንዲሰማው የሆነ ቲያትሮችን እንፈጥራለን። በቃ ዛሬ እንትን ብላል አሁን የሆነ አዲስ ልምምድ ውስጥ እንዲገባ እስቲ ወደዛ ሩጥ እስቲ በዛ ሂድ በዛ ምናምን ልጁ የሆነ አዲስ እንቅስቃሴ ሲያደርግ ድንገት ይታወቀው ከሆነ እንደው የሆነ ዝም ብሎ በቃ ጌታን አመነ ከዛ ደህንነት ትምህርት ከሚጀምር የሆኑ ኤክስታሲ የሆኑ ነገሮች ቢጨመሩበት ሰው ድንገት አዲስ ህይወት ጀመርኩ ብሎ ቢያምን ኖ በስሜቶቻችን ላይ አይመሰረትም። እግዚአብሔር በእኛ ላይ የሰራቸው ነገሮች በስሜቶቻችን የምናውቃቸው ነገሮች አይደሉም። ካመንበት ጊዜ ጀምሮ በመረዳት ዕውቀት በማደግ የምንደርስባቸው የምናገኛቸው ኦሬዲ የተፈጸሙ ነገሮች ናቸው። በዕውቀት እንደተፈጸሙልን እናውቃቸዋለን። ዋው ለካ ያኔ ይሄ ተፈጽሞብኛል። ለዚህ ነው መጽሐፍ ቅዱስ ላይ አታውቁም ወይ ይሄ ነገር እንደሆነባችሁ? እናንተ እኮ ድሮ እንደዛ ነበር፣ አሁን ግን እንደዚህ ናችሁ። ይሄንን አታውቁም ወይ ብሎ የሚነግራቸው የሚፈጸምን ነገር አይደለም፣ የተፈጸመ ነገር ያለቀ ነገር ስለሆነ ተፈጽሞ ያለቀ። አሁን በጌታ ቤት ብትበረቱ፣ መጽሐፍ ቅዱስ ብታጠኑ፣ በጾም በጸሎት ብትተጉ፣ አገልግሎት ብትጀምሩ የሚጨመሩ አይደሉም። ኦሬዲ የተፈጸሙና ያለቁ ነገሮች ናቸው። ወደ አገልግሎት ስትመጣ፣ ወደ ጸሎት ስትመጣ፣ ወደ ጾም ስትመጣ ያ ህይወት ተገለጠ ነው የሚባለው። ህይወት ይገለጣል እንጂ ህይወት ሸምጥጣ አታመጣው። የተሰጠህን ህይወት ነው የምትገልጠው። ወደ እግዚአብሔር መቅረብ የምንችል ካህናት እንድንሆን ያደረገብን ነገር ክርስቶስ እኛን አጠበን። ታጠቡ አላለንም፣ አጠበን። ወንጌል ሙሉ በሙሉ በክርስቶስ የተፈጸመውን ለኃጢአተኛው ሰው ማድረስ ነው። ኃጢአተኛው የሚጠበቅበት ነገር በዛ በተፈጸመ ነገር ማመን ነው እንጂ ኢየሱስን አያግዘው። ዓለም ሳይፈጠር አስቀድሞ ያወቃቸው ዛት ሚስ ዓለም ሳይፈጠር አስቀድሞ እነሱ የሉም ማለት ተሳታፊ አልነበሩም። ዓለም ሳይፈጠር አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ደግሞ አስቀድሞ ወስኗልና የሉም እነሱ። ቀጥሎስ እነዚያን የወሰናቸውን ጠራቸው። ጥራን አላሉ። ለመጠራት ያደረጉት ነገር የለም። ቀረጥ ቀራጩ በቀረጥ መቅረጫው ላይ፣ አሳ አጥማጁ በአሳ ማጥመጃው ላይ፣ መረብ ጠጋኙ መረብ ሲጠግን፣ ሁሉም በየስራው እንደ ጌዴዎን ያለው ስንዴውን ሲወቃ፣ እንደ ኤልሳ ያለው እርሻውን ሲያርዝ ጥራን ሳይሉ ጠራቸው። የጠራቸውን እነርሱን ደግሞ ምን አደረጋቸው? አጸደቃቸው። ጽደቁ አላላቸውም። ለመጽደቅ ሞክሩ አላለም። አጸደቃቸው። ያጸደቃቸው እነሱን ደግሞ ምን አረጋቸው? አከበራቸው። እስቲ ለመክበር ሞክሩ፣ እስቲ ግሎሪፋይድ፣ እስቲ ምናምን ብሎ አልሸወዳቸውም። ታትሩ፣ እስቲ ሞክሩ፣ እስቲ ተጣጣሩ፣ የሆነ ነገር አርጉና አላለም። አከበራቸው። ምንድናቸው? ተፈጻሚ ናቸው፣ የሚፈጸምባቸው ናቸው። ወንጌል ሙሉ በሙሉ እግዚአብሔር አብ በልጁ የሰራውን መልካም የተጠናቀቀ ነገር ለምስኪኑ ሰው ማድረስ ነው። ያን ነገር ሲቀበለው የተቀበለው ነገር የሰውየውን ሕይወት ይቀይረዋል። ነገር ግን የተፈጸሙ ነገሮችን አለመቀበል ጴንጤ በመሆን ዋስትና አይኖረንም። ጴንጤ በመሆን እነዛን የተፈጸሙ ታላላቅ ነገሮች መኖር አንችልም። ለዚህ ነው ብዙ ክርስቲያን በጌታም ከሆነ በኋላ በሰይጣን ፍርሃት ውስጥ ይኖራል፣ በዲያብሎስ ጭቆና ውስጥ ይኖራል። የጌታን ስምና የሰይጣንን ስም እኩል ነው በጸሎቱ ሰዓት የሚጠቀመው የሚጠራው። የጸሎቱ ግማሽ ከሰይጣን ጋር ሰይጣንን እየጠራ ሲዋጋ ነው። የእንትን መንፈስ የእንትን መንፈስ መጥራት እኮ ነው። አስማት የሚለው ቃል የግዕዝ ቃል ነው። አስማት የግዕዝ ፕሉራል ፎርም ነው። ስም ለሚለው ስም በብዙ ቁጥር ሲጠራ ስሞች በአማርኛ በግዕዝ አስማት ይባላል። መልአክ፣ መላእክት፣ ስም፣ አስማት ብዙ ቁጥር ፕሉራል ማለት ነው። አስማት ሲባል ሌላ ነገር አይደለም፣ ብዙ ስሞች መጥራት ማለት ነው። አስማት ማለት ብዙ ስሞች ማለት ኔምስ ማለት ምንድነው ሲባል ጠንቋዩ የሚያደርገው ነገር ነው። ምን መንፈሶቹን ስማቸውን ያውቃል። አንድ ጠንቋይ ካንተ የሚለየው የአጋንንቱን ስም ያውቃል፣ አንተ አታውቅም። አንተ ከመላእክቱ ግን ሚካኤልና ገብርኤል ታውቃለህ፣ ከዛ ውጭ አታውቅም።
ሰይጣን ደግሞ እዚህ ሀገር በቀል የሆኑትን ትጠራላችሁ። እሱ ዲቴል በዝም ዝርዝር የትኛው ጋኔን ምን እንደሚሰራ የትኛው ጋኔን ምን አይነት አገልግሎት እንደሚሰጥ በደንብ ያውቃል። ስለዚህ ሌላ ነገር አያደርግም። ለሱ የሚያስፈልገውን ግብር ያዘጋጅና ስማቸውን ነው የሚጠራው። ማሞ ስትለው ማሞ እንደሚመጣው፣ አስቴር ስትላት አስቴር እንደምትመጣው ስሙን ይጠራዋል። የሚያደርጉትን ያደርጋሉ። እኛም ከክርስቶስ ስም እኩል ነው የሰይጣን ስም ምንጠራው። የጸሎት ግማሹ እርኩሳን መናፍስትን ጅማን እንትምትሉ በጅማ ዙሪያ ያላችሁ ምን መንፈስ የሉም እኮ እዚህ ቤት ውስጥ የሉም፣ ግን እንጠራቸዋል። ከዛ የወደቁ አጋንንትን እነዚህን እርኩሳን መናፍስቶችን ስንጠራ በዋልንበት ስም ኦርቶዶክሶች ገብርኤል ብለው ሲጠሩ እንቃወማለን። አንድ መልአክ ሲጠሩ ማለት አንድ ያልወደቀ መልአክ ሲጠሩ፣ አንድ ቅዱስ መልአክ አንድ ያልወደቀ መልአክ ሲጠሩ ለምን ትጠሩታላችሁ? እኛ ስንት የወደቀ መልአክ ነው የጠራ። የጌታን ስም የሚጠራ ምን ይላል ይድናል አይደል የሚለው። በተረፈ የርኩስ መንፈስ የሚጠራ ጋር የተጻፈ ጥቅስ የለው፣ ምንም ግንኙነት የለው። ወደ ዋናው ነገር ልንመልስና በክርስትና ውስጥ እኔና አንተ ክርስቶስ ያልፈጸመው እኛ የምንፈጽመው የመዳን ስራ የጽድቅ ስራ የለም። እሱ የጨረሰውን የምንኖረው የምንገልጠው የምንለማመድበት ጉዳይ ነው ያለው። ለመለማመድ ግን መረዳቱ ያስፈልጋል። አታውቁም ወይ? ሰዎቹ ሲዝረከረኩ አየና እንዴ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም እንዴ? ኦልሬዲ እኮ መቅደሱ ናቸው፣ ገና አያውቁም። ለካ መቅደሱ ነኝ ብለው ወደ እውቀት ሲመጡ የመቅደስ ኑሮ መኖር ይጀምራል። ሞታችኋልና የሚል ጥቅስ እስካላወቀው ድረስ እስካልሰማኸው ድረስ እንደ ሞተ ሰው መኖር አትችልም። ግን ሞታችኋል የሚለው ሲመጣ አንተ ሞታችኋል የሚል ጥቅስ አለ፣ ለካ ሞቻለሁ። ያንን መሞት ደጋግመ ስታምነው የሞተ ሰው ኑሮ እንዴት እንደሆነ ይገባል። አሪፍ ኑሮ ስለ አበሻ ማይጨነቅ ጣጣ የሌለው ሰው ቢንጫጫ ሰው ቢጮ ምናምን ቢያደንቁ ቢያንተም ቢሉ ለሰማይ ቢያወጡ የምትጠነቀቅ አውርዱኝ ቶሎ የምትል ሊያወጡ አውርዱኝ። እኔ አውቃለሁ አበሻ በጣም ወደ ላይ የሚያወጣው ሊለቅ ነው። ወደ ላይ ያወጣና እዛ ጋር ሌላ ሰው ሲያይ ውረድ እንኳን ሳይል ማለት ጥሎ ነው ድር የሚለው። አቤት ስትወርድ ያንቀን ያም ሰውዬን እንዲህ ያነሱታል። ከዛው እንዲህ ተሸክሞት እንደ ኳስ ተጫዋች ነው ጎል እንዳገባ ሰው ያረጉትና እዛ ጂፕ ጋር ሌላ ሲያገኙ ልንጥልህ እኮ ነው እንኳን አይሉት። ቀስ ብለው ውረድ እንኳን አይሉት። ዘጭ አርገውት ነው የሚሮጡ። እግዚአብሔር ነው ሙሴን ምን ያለው? ትቀድሳቸው ዘንድ አንተ ነህ የምትቀድሳቸው። ከዛ ደግሞ እስቲ አስብ፣ እስቲ እግዚአብሔር ምን ሊል ፈልጎ ነው? አሮንና ልጆቹን ወንዶች ልጆቹን 4 ናቸው፣ ናዳብና አብዩድ ማለት ነው። እነዚህን ልጆች ወንዶች ናቸው፣ ትልልቆች ናቸው። ውሰዳቸውና ሰውነታቸውን እጠብ ሲል እውነት ድንገት ሙሴ ራሱ ያኔ በተግባር ክርስቶስ እንደዛ ነው ያደረገን። ሙሴ እውነት በእርግጥ ያን የሚያክል ታላቅ ወንድሙን አሮን የሙሴ ታላቅ ወንድም ነው እንዳትረሱ። አሮንም ማርያም